ታላቁ የኢትዮጵያ ህዳሴ ግድብ በመላው ኢትዮጵያውያን የጋራ ጥረት ወደ ፍጻሜ ተቃርቧል። ይህ ሀገራዊ አንድነት የታየበት ፕሮጀክት ለፍጻሜ መቃረቡ ትልቅ ደስታ እንደፈጠረባቸው የሚዛን አማን ከተማ ነዋሪዎች ከጣቢያችን ጋር ባደረጉት ቆይታ ወቅት ተናግረዋል። በብዙ ፈተናዎች ያለፈውና ህዝቡ ከራሱ ቀንሶ የገነባው ፕሮጀክት ለዚህ ደረጃ መብቃቱ ትልቅ ተስፋ ሰጪ ተግባር እንደሆነ ነው ነዋሪዎቹ የተናገሩት። እንግዲህ ታላቁ ህዳሴ ግድብ ወቅታዊ ችግሮች በነበረበት በውስጥ ችግራችን ወቅት ጭምር ህዝብን አንድ ያደረገ ህዝብ እንደ አንድ ሆኖ ልክ ጣሊያንን እንዳሸነፈ አይነት ድህነትን ለማሸነፍ አንድ ሆኖ እንዲነሳ ያደረገና አሁን ደግሞ ውጤቱ ወይ ፍሬውን ለመቅመስ ጫፍ ላይ ደርሰናል የሚል እምነት አለ። አባይ ትናንትና ግንድ ይዞ ይሄድ ተብሎ ይዘፈን ነበር። አሁን ግን ለሀገራችን ደግሞ ብርሃን ብልጽግና ጉዟችን የሚያሳካ ሆኖ ነው ያገኘነው። ያለምንም ድጋፍ አሁን ያለምንም የውጭ ድጋፍ ነው አይደል? ከራሳችን እናቶች የታች የደሃ የተባሉ እንኳን እናቶች ከመቀነታቸው ፈተው ከእለት ጉርሳቸው ላይ ቀንሰው ይሄ ፕሮጀክት እውን እንዲሆን ጥረት አድርጓል። የራሳቸውን ድርሻ ተወጥቷል። ይሄ ትልቅ ተስፋ ነው። እርግጥም ከመጀመሪያው ጀምሮ ብዙ ቻሌንጅ ያለበት ማህበረሰቡ ለዚህ ትልቅ ትኩረት ሰጥቶ ያለውን የየራሱን ከሚበላው ላይ አውጥቶ በጋራ የገነባው ሌሎች ሀገሮች ብድርና እርዳታ ሲከለክሉ ማህበረሰቡ በራሱ ገንዘብና በራሱ ጉልበት በራሱ አስተያየት የሰራው ተስፋና የትልቅ የኢኮኖሚ ምርታ ነው። መላው ኢትዮጵያውያንን አንድ ያደረገውና ያስተሳሰረው የባንዲራ ፕሮጀክት የህዳሴው ግድብ ኢትዮጵያውያን በራሳችን አቅም ያቀድነውን ማሳካት እንደምንችልም ያሳየንበት ነው። ታዲያ መላው ኢትዮጵያውያን ሀገራዊ አንድነታችን ወደፊትም ተጠናክሮ ሊቀጥል እንደሚገባ ነው ነዋሪዎቹ የተናገሩት። ሀገራዊ አንድነታችን በዚህ ብቻ ሊያበቃ አይገባም ያሉት ነዋሪዎቹ ሌሎችም ታላላቅ ሀገራዊ ፕሮጀክቶችን በአብሮነት የመገንባት ባህላችን ተጠናክሮ ሊቀጥል ይገባልም ብለዋል። የህዝብ አንድ ሆኖ የጀመረው ፕሮጀክት ውጤቱን ሲያይ የበለጠ አንድነቱ ተጠናክሮ ለሌላ ፕሮጀክት እንዲነሳሳ ሞራል የሚሆን ነገር ነውና ይሄ በጣም ለሀገራችን ብቻም ሳይሆን እንደ አጠቃላይ ለአፍሪካ ቀንድ ልዩ መልእክት ሊሰጥ የሚችል በቃ ከበዚሁ ልክ ሌሎች የታሰቡ ጅምሮች ውጥኖች አሉ። ከማዳበሪያ ከምናም ጋር ተያይዞ የተሻለ ነገር እናሳይበታለን ብዬ ገምታለሁ። ብዙ ከውጭ የምናስገባቸው ነገሮች በራሳችን ጥረት እዚሁ ሀገራችን ውስጥ ፋብሪካውን ገንብተን የተሻለ ነገር ሰርተን የሀገራችንን የውጭ ምንዛሪ አስቀርተን የተሻለ ነገር አምርተን ለውጭ የምናድልበትና ኢትዮጵያ ወደፊት ህዝብ የሚሰደድባት ሳይሆን ህዝቦች ወደሷ ይመጥፋት ይሆናል ብዬ ገምታለሁ። ኢትዮጵያውያን በተባበረ ክንድ ታሪክ መስራት ለኛ አዲስ ነገር አይደለም ያሉት የሚዛን አማን ከተማ ነዋሪዎች ነገም ወደፊትም ይህ አንድነታችን ተጠናክሮ ይቀጥላል፣ ታላቅ ሀገርንም አብረን እንገነባለን ብለዋል። ሁሉም ቦታ እጃችንና ክንዳችን ዘርግተን በጋራ መስራት ያለብን ነው የሚያሳየው። ህዝቡም ይሄ ይጠበቅበታል። መንግስትም በዛ ላይ ብርታት ጥንካሬ ሊኖረው ይገባል። ግን አንድ ጉዳዮች በመንግስት ላይ መሰናክል የሚፈጥር በህዝብ ላይ መሰናክል የሚፈጥር ነገር ይኖራል። ግን ህዝብ ለዚህ ሊገዛ አይገባም። ይህ ህዳሴ ግድብ እኛ ይሄን ሰርተን ካለፍን የሚቀጥለው ትውልድ ከኛ ተከትለው እንደገና ህዳሴ ግድብ መሰል ሌሎች ፕሮጀክቶች ላይ የራሳቸውን አስተዋጽኦ አድርጎ ሀገራችን ወደ ብልጽግና ማማ እንድትሻገር ለማድረግ ምቹ አጋጣሚ ነው ብዬ አስባለሁ።